1,700,000 ብር ብቻ በመክፈል መግዛት ይችላሉ ደንበኞች። የልጆች መጫወቻ አለ፣ የከርሰ ምድር ውሃ አለ፣ ባካፕ ጀነሬተር አለ፣ በቂ የሆነ ፓርኪንግ እዚህኛው ሳይት ላይ አለ። 100% ለሚከፍል ደንበኛ 35% ድረስ ዲስካውንት አለ። ሳር ቤት ላይ ነው። በካሬ 71,000 ብር ብቻ። ላቦ ቤተክርስቲያን ቅርብ ነው። መስጂድ አለ፣ ቸርቾች አሉ፣ ጊብሰን ትምህርት ቤትም አለ። እንደገና ሌሎች ተጨማሪ እዚህ ጋር ያልገለጽኩልሽ ብዙ ፋሲሊቲዎች አሉ። በ3 ዓመት ውስጥ ወይም በ36 ወራት ያለምንም የዋጋ ጭማሪ ምንም አይነት ኢንፍሌሽን ቢመጣ ምንም አይነት ዋጋ ስካሌሽን አይኖረንም። ሁሉም በተዋዋለበት ደንበኛው ሲገዛ ሁሉም በተዋዋለበት ገንዘብ ፕሮግረሱን ወይም የግንባታውን ሂደት እያየ ብሩን መክፈል ይችላል። ቴምር ሪል ስቴትን መርጠናል። ምን አዲስ ነገር አለ? አሁን ላይ የወጡ ፕሮጀክቶች አሉ ወይ? እነዚህ ፕሮጀክቶች ውስጥ በምን ያህል ዋጋና የካሬ አማራጭ ነው የቀረቡት የሚለውንና ሌሎች መረጃዎች ከነሱ ለመጠየቅ ቦታው ድረስ ተገኝተናል። ይህንን ፕሮግራም እስከመጨረሻው በመመልከት ደግሞ ሙሉ መረጃው ማግኘት ፐርሰንት ሲሰላ መካከለኛ ገቢ ያላቸው ናቸውና ቅድም እንዳልኩሽ ይህንን ታሳቢ ተደርገው ነው ይሄ ዋጋ የወጣው። እንደየፍሎሩ ዋጋ የሚለያይበት አለ። አሁን እንደነገርኩሽ የቤቶች ዋጋ የአፓርትመንት ሽያጭ ያወጣ ነው አዋሪ ላይና ሳር ቤት ላይ ነው። ስለዚህ ሳር ቤት ላይ ያወጣነው ዋጋ ምንድነው? በካሬ 110,000 ብር ያወጣ ነው ዋጋ አለ። በካሬ 110,000 ብር የሚሆነው መቼ ነው? ደንበኛው 20% ቅድመ ክፍያ ከፍሎ ቀሪውን በ3 ዓመት ለመክፈል ሲያስብ ነው። ካልሆነ ግን እንዳልኩሽ ከ20% በላይ ወይም ከ30% ጀምሮ ለሚከፍሉ ደንበኞች የተቀመጡ የተለያየ አይነት ዲስካውንቶች አሉ። ሙር ደግሞ ቢሮአችን ቢመጡ ያንን ፕሪፍ ማስረዳት እንችላለን። ካልሆነ ግን 100% ለሚከፍል ወይም 65%ን ከፍሎ 35%ቱ ዲስካውንት የሚደረግለት ከሆነ በካሬ 71,000 ብር ብቻ። ያ ማለት 80 ካሬዋን ብናይ ወደ 5,791,000 ብር ጠቅላላ ዋጋ ነው የሚሆነው ማለት ነው። እንግዲህ በዚህ ብር በዚህ ሰዓት ቤት ማግኘት በጣም ከባድ ነው አይደለ? ኦልሞስት መኪና የሚገዛ ብር ማለት እንችላለን ይሄንን ብርና አሁን ካለው ሁኔታ አንጻር ማለት ነው። ለዛውም ሳር ቤት ላይ ነው እንደዚህ አይነት ቤት ፕሮቫይድ እያደረግን ያለ ነውና በጣም ቆንጆ ነው። በካሬ 71,000 ብር ለተለያዩ ካሬዎች ቅድም ለዘረዘርኳቸው ካሬዎች ይሆናሉ። ባለ 2 ባለ 3 መኝታ ማለት ነው። ስለዚህ በካሬ 71,000 ብር ማለት እንችላለን። ስለዚህ ከዝቅተኛ 71,000 ብር ጀምሮ እናንተ ጋር ቤት ማግኘት ይችላል። በትክክል። አዋሪ ጋም ስንመጣ ደግሞ ኦልሞስት ብዙ ልዩነት የላቸውም። አዋሪ ጋም በካሬ 107,000 ብር ጀምሮ ነው እየሸጥን ያለ ነው። እዛ ጋም ተመሳሳይ የሆነ ዲስካውንት አለ። ወደ 35% ዲስካውንት ስላለ ጥሩ ኦፈር ናቸው የተቀመጡት ማለት ነው። ዘርዘር አድርገሽ ነው እያብራራሽልኝ ያለሽውና ሌላው ያው ያከፋፈል ሁኔታው ነው። ይሄንን ዋጋ ነገርሽኝ። ዋጋውን ደግሞ በምን መልኩ ነው የምንከፍለው የሚለውን ነገር የብዙ ሰዎች ጥያቄ ነው ብዬ ስላሰብኩኝ ነው። እስቲ ያከፋፈል ሁኔታችሁ ምን ይመስላል? ያከፋፈል ሁኔታው በተወሰነ መጠን ቅድም ለማብራራት እንደሞከርኩት ከ20% ጀምሮ ብር ያለው ሰው ይሄን ቤት መክፈል ይችላል። ለምሳሌ 1,700,000 ብር ያለው ሰው ለዚህ ቤት ቅድመ ክፍያውን ከፍሎ ቀሩን ቀስ እያለ በ3 ዓመት ውስጥ ወይም በ36 ወራት ያለምንም የዋጋ ጭማሪ ምንም አይነት ኢንፍሌሽን ቢመጣ ምንም አይነት ዋጋ ስካሌሽን አይኖረንም ማለት ነው። ሁሉም በተዋዋለበት ደንበኛው ሲገዛ ሁሉም በተዋዋለበት ገንዘብ ፕሮግረሱን ወይም የግንባታውን ሂደት እያየ ብሩን መክፈል ይችላል። አይ ካለ ግን ከዛ በላይ አቅም ያለው ሰው ከሆነ ወይም ከዛ በላይ መክፈል ይችላል የሚል ሰው ከ30% ጀምሮ መክፈል ይችላል። እንዳልኩሽ የተለያየ ዲስካውንት አለ። ትልቁ ዲስካውንታችን የምንለው ግን 65%ን ከፍሎ እኛ 35%ን ኦፍ እናደርግለታለን ማለት ነው። እሺ ያው አሁን የነገርሽኝ ዋጋ የመኖሪያ ቤቶቻችሁ ናቸው አይደለ? ስለዚህ ገላን ላይ ደግሞ የሱቅ አማራጮች እንዳሏችሁ ነግረሽኛል። እስቲ የሱቅ አማራጮቻችሁ ዋጋቸው ምን ይመስላል? ኦኬ ገላን ላይ እንግዲህ ያወጣነው ፕሮጀክት እንዳልኩሽ የንግድ ሱቆች ናቸው። ያው ገላን አካባቢ በጣም ስፔሻሊ ኮንዶሚኒየም አካባቢ በስፋት የመኖሪያ ሰፈር ነው። በጣም ብዙ ሰው የሚኖርበት ነውና ለዛ ጥሩ የሚባል ሞል ጥሩ የሚባል የንግድ አካባቢዎች ንግድ ሱቆች ያስፈልጋሉ። ያንን ታሳቢ በማድረግ ነው ሳይት ያወጣነው። በጣም ቆንጆ ፕሮጀክት ነው። እዛ ላይ ከ24 ካሬ ጀምሮ ነው ለሱቅ ሽያጭ ያወጣ ነው። 24 ካሬውን በ500,000 ብር ቅድመ ክፍያ ብቻ ከፍሎ ወይም ደግሞ በ2.5 ሚሊዮን ጠቅላላ ዋጋ ማለት 2,500,000 ብር ብቻ በመክፈል 24 ካሬ የንግድ ሱቆችን መግዛት ይችላሉ ደንበኞች። እንግዲህ ይሄንን አፎርድ ማድረግ ብዙ ሰው ይችላል ብዬ አስባለሁ። በጣም ጥሩ ዋጋ ነው የተሰጠው ለዚህ ቦታ። እንዳልኩሽ ሰዎች በብዛት የሰፈሩበት ቦታ ስለሆነ ሙር ሱቆች ይፈልጋሉ እዛ አካባቢ ማለት ነው። 2,500,000 ብር ጠቅላላ ዋጋ ወይም 500,000 ብር ከፍሎ ሱቁን የራሳቸው ማድረግ ይችላሉ። 100% ለሚከፍል ደንበኛ 10% ዲስካውንት ይኖረናል ማለት ነው። ልክ እንደሌሎቹ ሳይቶቻችን ቅድም እንዳልኩሽ የማስታወቂያ ዋጋ ስለሆነ 10% ዲስካውንት ደግሞ ከሱቆቹ ላይ ይኖረናል። ገላን እንዳልኩሽ በጣም ሱቅ የሚፈልግበት ቦታ ነው ብለን አሰስመንት ሰርተን ነው እዛ ላይ ሳይቱን ያወጣ ነው። ሜን ሮድ ላይ ነው። ለመገበያያ ቅርብ የሆነ ቦታ ነው። በጣም ምቹ ቦታ ነው ማለት ነው። እሺ ጥሩ ቆይታ አድርገናል። ስለነበረን ቆይታ አመሰግናለሁ። ግን በመጨረሻ ደግሞ ማለት የምትፈልጊው ነገር ይኖራል ብዬ ስላሰብኩኝ እስቲ እድል ልስጥሽ። መልካም እንግዲህ በመጨረሻ ማለት የምፈልገው ያው ዲስካውንት ወይም ቅናሽ ሲወጣ ለረጅም ጊዜ የሚቆይ አይደለም፣ ብዙ ጊዜ አይደለም። ይሄንን ዲስካውንት በጣም
በፍጥነት መግዛት የሚፈልጉ ደንበኞች፣ መረጃ ማግኘት የሚፈልጉ ደንበኞች እንግዲህ በምናስቀምጠው ስልክ በፍጥነት ኮንታክት ያድርጉንና ያለውን ቀሪ መረጃ በደንብ መውሰድ ይችላሉ። ይሄ እድል እንዳያመልጣችሁ፣ ያው ያምነው ነገር እንዳይደገም ማለት ነው። በድጋሚ አሁንም ብዙ ሰዎችን ተሳታፊ ለማድረግ ነው ይሄንን ቅናሽ ያወጣ ነው። እንግዲህ ከዚህ ባለፈ ደግሞ ቦታው ላይ ተገኝታችሁ ቀሪውን ሳይቶችን ማየት ትችላላችሁ። የስራ ባልደረባይን አብራችሁ ትሄድና ያለውን ዲቴል ደግሞ እዛ ማየት ትችላላችሁ። እሺ፣ ደስ ይለኛል። እሺ፣ አመሰግናለሁ በጣም በድጋሚ መልካም ቀን። እንደና መጣሽ። እንኳን ደህና ቆየሽ። ቅድም ከባልደረባሽ ጋር ቢሮ ላይ ጥሩ ቆይታ አድርገናል። አሁን ደግሞ ሳይት ላይ ተገኝተን ጥሩ ቆይታ እናደርጋለን ብዬ አስባለሁና እስቲ ስሙሽን በማስተዋወቅ ጀምሪልኝና የትኛው ሳይታችሁ ላይ ነው የምንገኘው የሚለውን ንገሪኝ። እሺ፣ እንኳን ደህና መጣሽ። በድጋሚ ደራርቱ እባላለሁኝ። በቴምር ሪል ስቴት የሽያጭ ባለሙያ ነኝ። አሁን የምንገኘው ሳር ቤት የሚገኘው ሳይታችን ላይ ነው ማለት ነው። እሺ፣ ሳር ቤት ላይ ነው የምንገኘው ብለሽኛል። እዚህ ሳር ቤት ላይ በምን አይነት የካሬ አማራጮች ነው ቤቶችን እያቀረባችሁ ያላችሁ? ይሄኛው ሳይታችን እንግዲህ ከ1 ዓመት በፊት ሽጨን የጨረስነው የሳር ቤቱ ሳይታችን ነው። በደንበኞቻችን ጥያቄ መሰረት ብዙ ደንበኞቻችን ሳር ቤት ላይ ቤት መግዛት ይፈልጋሉ። ያንን ታሳቢ በማድረግ ድርጅታችን ቴምር ፕሮፐርቲስ እንደገና ሳር ቤት ላይ አዲስ ሳይት አውጥቷል ማለት ነው። ከዚህ በተጨማሪ ይሄኛው እንግዲህ ተሽጦ ያለቀ ነው። በ1 ዓመት ውስጥ ነው ይሄ የምታዩ ሁሉ ግንባታ ያጠናቀቀው። እዚህ ጋር የምታዩንም ፋሲሊቲ ጭምር ማለት ነው። በ1 ዓመት ውስጥ ነው ሰርተን ያስጠናቀቅነው። አዲስ ሳይት ሳር ቤት ላይ ሌላ ሳይት አለ ማለት ነው። በጣም ያው ብዙ ጊዜ ሰዎች መኖሪያ ቤትን ሲገዙ ዋናው ጥያቄያቸው የሚሆነው ፋሲሊቲ ነው፣ በአቅራቢያቸው ማግኘት ይፈልጋሉ እና ከዛ አንጻር ያው ፊት ለፊትም እያየሁኝ ነው አንዳንድ ነገሮች፣ ግን በፋሲሊቲ ምን ያህል የተሟላ ነው ሳይታችሁ? ሳይት ስንመርጥ ከመጀመሪያ ጀምሮ ፕራይም የሆኑ ሎኬሽኖችን ነው የምንመርጠው። እዚህ ጋር እንደምታዩ መንገድ ዳር ነን፣ ሳር ቤት ለዚህኛው ሳይት ማለት ነው። እንደምታዩ የልጆች መጫወቻ አለ፣ የከርሰ ምድር ውሃ አለ፣ ባካፕ ጀነሬተር አለ፣ በቂ የሆነ ፓርኪንግ እዚህኛው ሳይት ላይ አለ። እንደገና አሁን አዲስ ያወጣ ነው ሳይታችን ላይ ያ ማለት ስልክ ሮድ ሆስፒታል ፊት ለፊት ላይ ነው ያወጣ ነው። እዛ ጋር ላቦ ቤተ ክርስቲያን ቅርብ ነው፣ መስጂድ አለ፣ ቸርቾች አሉ፣ ጊብሰን ትምህርት ቤትም አለ። እንደገና ሌሎች ተጨማሪ እዚህ ጋር ያልገለጽኩልሽ ብዙ ፋሲሊቲዎች አሉ ማለት ነው። ስለዚህ ሳይትን በምንመርጥበት ሰዓት ለማህበረሰቡ ወይንም ደግሞ ለደንበኞቻችን ምቹ የሚሆን ፕራይም ሎኬሽንን መርጠን ነው ለሽያጭ የምናወጣው። በጣም ጥሩ። ያው ስለ ዲስካውንት እያነሳችልኝ ነበር ቢሮ ላይ እና ይሄኛው አዲሱ ሳይታችሁ ላይ ይሄኛው ዲስካውንት አለ ወይ? በጣም ደስ የሚል ዲስካውንት ነው ያለው። ነገር ግን ለረጅም ጊዜ የሚቆይ ዲስካውንት አይደለም። ነግራሽ ይሆናል ባልደረባዬ ኢየሩሳሌም 35% የሚያክል ትልቅ ዲስካውንት አለ ማለት ነው። ከዛም በተጨማሪ ደግሞ ከ30% ጀምሮ ለሚከፍሉ ደንበኞቻችን የተለያየ አይነት ዲስካውንት አለ። እሺ፣ እንግዲህ አሁን ስለምንገኝበት ሳይት ጥሩ ማብራሪያ ሰጥተሽኛል። እስቲ በተሻለ ደግሞ ሌሎች ጥያቄዎችንም ግንባታውን እያየን በጣም በሚገርም ፍጥነት ነው በተባለለት የግንባታ ጊዜ እዚህ ደረጃ ላይ የደረሰው ማለት ነው። በምን ያህል ጊዜ ነው? በ1 ዓመት ውስጥ ነው። በ1 ዓመት ውስጥ ነው። ታች ያየሽውም አይነት ፋሲሊቲ የተሟላለት አሁን ፓርቲሽኑም አልቋል። በጣም ጥሩ ደረጃ ላይ ነው ያለው ማለት ነው። በተባለለት ጊዜ ለደንበኞቻችን እናስረክባለን። በጣም ጥሩ። ያው ስለ ሪል ስቴት ሲነሳ ብዙ አይነት ሪል ስቴቶች አሉ ሀገራችን ውስጥ እንደሚታወቀው እና ቴምር ሪል ስቴትን ምን ለየት ያደርገዋል? ቴምር ሪል ስቴትን ብዙ ነገር ለየት ያደርገዋል ብዬ አስባለሁ። ቅድም እንደነገርኩሽ ፕራይም ሎኬሽኖችን ነው የሚመርጠው። ከዛ በተጨማሪ ደግሞ ትልቁ ነገር በተባለው ጊዜ ያስረክባል። እንደገና ደግሞ ምንም አይነት የዋጋ ጭማሪ አይኖርም ማለት ነው። ለምሳሌ አንድ ደንበኛ ከኛ ቤት በ5 ሚሊዮን ብር ዛሬ ቢገዛ የዛሬ 3 ዓመት ቤቱን የምናስረክብ ከሆነ ምንም አይነት የዋጋ ጭማሪ ሳይደረግበት በተባለው ጊዜ እየከፈለ በ5 ሚሊዮን ብር ቤቱን እናስረክበዋለን ማለት ነው። ምክንያቱም የኮንስትራክሽን ካምፓኒው የኛ ስለሆነ ቤቱን ሳናስረክብ መቆየታችን የሚጎዳው እኛ ራሳችንን ስለሆነ በተባለው ጊዜ ማስረከባችን እኛኑ ነው የሚጠቅመው ማለት ነው። ይሄ ቴምርን ለየት ያደርገዋል። እሺ፣ እንግዲህ ያው እነዚህ ሳይቶቻችሁ ከዋጋ አንጻር ምን ይመስላሉ? በምን ያህል ዋጋ ማግኘት ይችላሉ? ከዋጋ አንጻር ብለሽ ከጠየቅሽኝ ቅድም ሳልጠቅስልሽ ያለፍኩት ቅናሽ ሲያወጣ ቴምር ፕሮፐርቲስ 35%ቱን ራሱ ነው ከቨር የሚያደርገው ማለት ነው። ማለትም እየኖርን እንከፍልበታለን ምናምን የሚባል ነገር የለም። 65%ቱን ደንበኛው ይከፍላል፣ 35%ቱ ይቀራል ማለት ነው። ድርጅቱ ከቨር ያደርግለታል ማለት ነው። ሌላው አዲሱ ሳይታችን ላይ ቆንጆ የሆነ ዲስካውንት ነው የተደረገው። ቅድም እንዳልኩሽ በካሬ ከ110 ሺህ ብር ጀምሮ አለ። ከ80 ካሬ ጀምሮ ባለ 2 መኝታና ባለ 3 መኝታ የቤት አማራጭ አለ። 80 ካሬው በ110 ሺህ ብር ብንወስድ ቀስ ብሎ መክፈል ለሚፈልግ ደንበኛ ማለት ነው። ያ ማለት 1,760,000 ሺህ ብር ቀድሞ ከፍሎ 20%ቱን በ3 ዓመት ጊዜ ውስጥ ቀስ እያለ ፕሮግረሱን እያየ ከፍሎ ይጨርሳል ማለት ነው። አሊያም ደግሞ ገንዘብ እጄ ላይ ያለ የሚል ሰው 100% መክፈል እችላለሁ የሚል ደንበኛችን ሲመጣ 80ውን ካሬ በ5,760,000 ብር የራሱ ማድረግ ይችላል ማለት ነው። እሺ፣ ያው ዋጋውን እየዘረዘርሽልኝ ነበረ በዝርዝርና የካሬ አማራጮቹ ምን ይመስላሉ? የካሬ አማራጮቹ ሳር ቤት ላይ እንዳልኩሽ ከ80 ካሬ እስከ 152 ካሬ ድረስ አለን። ሌላው ደግሞ አሁን በቅርብ አዲስ ያወጣ ነው ሌላ ሳይት አለ ከሳር ቤቱ ሳይት ጋር አዋሬ ላይ ከ80 ካሬ እስከ 145 ካሬ የካሬ አማራጭ አለን። ዋጋው ደግሞ ከ107,000 ብር ጀምሮ ነው ማለት ነው።
እዛም ላይ በተመሳሳይ መልኩ 100% ለሚከፍል ደንበኛ 35% ቅናሽ እናደርጋለን። እንደገና ደግሞ ከ30% በላይ ለሚከፍል ደንበኛ ቢሮ መጥቶ ማውራት ይችላሉ። የተለያዩ አይነት የዲስካውንት አማራጮች አሉ ማለት ነው። ሌላው ደግሞ ከዚህ በፊት ቅድም እንደነገርኩሽ ፒያሳ ላይ ነበር የንግድ ሱቆችን ስንሸጥ የነበረው። አሁንም ፒያሳ ላይ ለሚፈልጉ ደንበኞቻችን ስቶኮች አሉን ጥቂት ቢሆኑ። እንደገና ደግሞ አዲስ ሳይት ገላን ላይ አውጥተናል ማለት ነው። ገላን ላይ 23 ካሬ ጀምሮ ለንግድ ሱቆችን በ2.5 ሚሊዮን ብር ጠቅላላ ክፍያ መግዛት ይችላሉ። እዛም ላይ ዲስካውንት አለው ቴምር 100% ለሚከፍል ደንበኛ 10% ዲስካውንት ይኖረዋል ማለት ነው። እንግዲህ አሁን ስላለንበት ሳይትም ሌሎችም አሁን ላይ እየገነባቻቸው ያላችሁትንም ሳይቶች በዝርዝር እየነገርሽ ነበረ። በመጨረሻ ደግሞ ማለት የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ ድሉ ይስጥሽ። ደንበኞቻችን ባቀረቡልን ጥያቄ መሰረት ነው አዲሱን የሳር ቤት ሳይታችንን ያወጣ ነው። አሁንም እድሉ እንዳያመልጣቸው እና የዚህ ደግሞ ታላቅ ቅናሽ ተጠቃሚ እንዲሆኑ ስልክ እናስቀምጣለን። በዛ ስልክ እየደወሉ ቀጠሮ በማስያዝ ቢሮ መጥተው ያለውን ነገር መጨረስ ይችላሉ ማለት ነው። እሺ፣ በድጋሚ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። እሺ፣ እኔም በጣም ነው የማመሰግነው።